የማቴዎስ ወንጌል ምዕራፍ 6 ቁጥር 22-24 የሰውነት ብርሃን አይን ነው። አይን እንግዲህ ጤናማ ብትሆን ሰውነት ሁሉ በብርሃን የተሞላ ይሆናል። አይን ግን ክፉ ብትሆን ሰውነት ሁሉ በጨለማ ይሞላል። እንግዲህ በእናንተን ውስጥ ያለው ብርሃን ጨለማ ከሆነ የጨለማ እንዴት ታላቅ ነው! ለሁለት ጌቶች መገዛት የሚችል የለም። አንዱን ይጠላል፣ ሁለተኛውም ይወዳል፣ ወይም አንዱን ይይዛል፣ ሁለተኛውም ይንቃል። እግዚአብሔርና ገንዘብ ማገልገል አትችሉም። እንግዲህ ምን እያለ ነው? አይን ብርሃን ከሆነ ሙሉ ሰውነት ብርሃን ይሆናል። አይን ጨለማ ከሆነ ሙሉ ሰውነት በጨለማ የተሞላ ይሆናል። ይሄ ማለት ምናየው ምንመለከተው በስልካችን በምንም መንገድ ነገሮች የምናይበት መንገድ ጥንቃቄ እንደሚያስፈልግ፣ ክርስቲያን ሆነን አለባሌ ቤት ገብተን ሰምተን ስድብ ያለበት፣ ክፋት ያለበት፣ ርኩሰት ያለበት፣ መከፋፈል፣ ጥላቻ፣ ቂም የሚሰበክበት ቦታ ቁጭ ብለን ከሰማን እያየን ስለሆነ በአይናችን በጆሮአችን ርኩሰት ገባ፣ ሙሉ ሰውነታችን በጨለማ እንዲሞላ እያደረገን ነው። እኛ ግን በአይናችን በጆሮአችን እግዚአብሔር የሚያከብር ነገር ከሰማን ካየን እኛ በእውነት ውስጣችን በሙሉ በብርሃን እንዲሞላ እናደርጋለን። አንድ እግር በእግዚአብሔር ቤት፣ አንድ እግር ደግሞ እግዚአብሔር የማይከብርበት መሄድ፣ ይሄ እንደማይቻል እያረጋገጠልን ነው። ይሄ ማለት ጨለማውን መንግስት መከተልና የብርሃኑ መንግስት የእግዚአብሔር መንግስት መከተል እንደማይቻል ነው የሚያስቀምጥልን። ጥንቃቄ እንደሚያስፈልግ፣ ብርሃንና ጨለማ ህብረት የለውም ይላል መጽሐፍ ቅዱስ አይደለ? ይሄ ማለት ገንዘብ አያስፈልግም ማለት አይደለም፣ ግን ገንዘብ ከእግዚአብሔር በላይ አይሁን። ለገንዘብ ለክብር ለምንም ነገር ፈልገን እግዚአብሔር አምላክ እንዳናሳዝን። ለምን? ገንዘብ የሚወድ ምን ያደርጋል? እግዚአብሔር ያሳዝናል። የገንዘብ ፍቅር ያለው ሰው ስር መሰረቱን ኃጢአት ነው። መጨረሻው ውስጡ ያለው የገንዘብ ፍቅር ያለው ሰው ወንድሙ ያስገድላል፣ ሰዎች ይበድላል፣ ሰዎች ያሳዝናል፣ አለባሪ ነገሮች ያደርጋል፣ ማድረግ የማይገባው ነገር ያደርጋል። እና አይናችን ሙሉ ነገራችን በእግዚአብሔር ላይ ይሁን። አዎ እኛ እግዚአብሔራዊ ነገር ካየን የእግዚአብሔር ነገር ከተከተልን ውስጣችን በብርሃን ይሞላል። ውስጤ ሰላም የለውም፣ ተረብሻለሁ፣ ደስተኛ አይደለሁም፣ መጥፎ ነገር ውስጥ ነኝ ካላችሁ ቆም ብላችሁ እኔ የማን ልጅ ነኝ? የእግዚአብሔር ልጅ ነኝ። እሺ እኔ ደግሞ የእግዚአብሔር ቤተ መቅደስ ነኝ። ውስጤ የእግዚአብሔር ማደሪያ ነኝ። እሺ በውስጤ ምንድን ነው የገባው? ቁጭ ብዬ ምንድን ነው ማየው? በቀን ውስጥ 24 ሰዓት ነው ያለን።